ዩቲዩብ መስራት ፈልጋለሁ ነገር ግን ካሜራ የለኝም። ዩቲዩብ መስራት ፈልጋለሁ ነገር ግን ካሜራ ፊት መቀመጥ አልፈልግም። ዩቲዩብ መስራት ፈልጋለሁ በካሜራ መቀረጽ እፈራለሁ ለምትሉ አሊያም ደግሞ አፍራለሁ ብላችሁ ለምታስቡ ዛሬ ካሜራ ሳያስፈልጋችሁ በድምፅ ብቻ አሊያም ደግሞ ድምፅ አልባ በኤዲቲንግ መስራት የምትችሏቸውን ወሳኝ የሆኑ የዩቲዩብ ሀሳቦችን አቀርብላችኋለሁ። ነገር ግን ድምፅ አልባ ተደርጎ የሚሰራው ቪዲዮ አሊያም ደግሞ ድምፅ የምትጨምሩበት ቪዲዮ የተወሰነ መጠን ኤዲቲንግ ይጠይቃል። እንዴት ኤዲት ማድረግ እንዳለብን ምናልባት ወይ በቀጣይ ቪዲዮ እናያለን፣ አሊያም ደግሞ የሰራሁትን ማየት ትችላላችሁ። ስለዚህ በጣም ወሳኙ ነገር ካሜራ ባይኖራችሁም ካሜራ ውስጥ ባትገቡ ከተለያየ ቪዲዮዎችን አምጥታችሁ አቀራራችሁ ቪዲዮ መስራት የሚጠበቅባችሁ። ስለዚህ እነኚህ ምን አይነት ግብአት ያስፈልጋቸዋል የሚሉት ነገሮች ከመጨረሻ ከታገሳችሁ የምታገኙት ይሆናል። ነገር ግን ካሜራ ሳይኖራችሁ በድምፅ ብቻ አሊያም ደግሞ ድምፄም ደግሞ ደስ አይለኝም፣ ስለዚህ ድምፅ አልባ ነው መስራት እንፈልገው የምትሉት ነገር ካለም አንድ በአንድ ዛሬ ማስቀምጥላችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እስከ ፍጻሜ ድረስ ተከታተሉ። ፍጻሜ ድረስ ከተከታተላችሁ መጨረሻ ላይ ቦነስ የሆነች ሀሳብ ጨምርላችኋለሁ። እንደዚህ አይነት ግብአቶችን በነፃ ስኬት ታገኛላችሁ የሚለውን የድምፅ፣ የቪዲዮ፣ የአኒሜሽን የተለያዩ ነገሮችን የምጨምርላችሁ ይሆናል። ከእናንተ የሚጠበቀው እስከ ፍጻሜ ድረስ መከታተሉ። ከዛ በተጨማሪ ግን እናንተ ድምፅ አልባ አድርጋችሁ ያንን ቪዲዮ ስትሰሩት ዓለም አቀፍ ይሆናል። ምክንያቱም አማርኛ ብትሰሩት ለኢትዮጵያውያን ወይ ደግሞ ለኤርትራውያን ይጠቅማል። ነገር ግን ድምፅ አልባ አድርጋችሁ የምትሰሩት ቪዲዮ ግን ዓለም አቀፍ ሊሆን ይችላል። ከምን አንጻር ድምፅ ስለማያስፈልገው የሚታየውን ቪዲዮ ወይም በጽሁፍ ጽሁፍ እየጨመራችሁ አሊያም ኤዲቲንጉ ብቻ አምሮ መስራት የምትችሉት ነገር ስለሆነ ማለት ነው። እንግዲህ ከዚህ በኋላ አንድ ባንድ እያየን የምንላቸው እነኝህን ሀሳቦች ነው። እናንተ የምትፈልጉት ካታጎሪ ላይ ኒሽ ላይ ገብታችሁ ያንን ስራ መስራት ትችላላችሁ ማለት ነው። እስከ ፍጻሜ ድረስ የመጀመሪያውና መስራት የምትችሉት ነገር ቢኖር ብሂላት ወይ ደግሞ አንሸንት ወርድስ ወይ ደግሞ አንሸንት ሂስትሪ ይሆናል። የቀደምት ታሪኮች ወይም የቀደምት አባባሎች በሚል ሊያዝ ይችላል። በጣም በዓለም አቀፍ ደረጃ እነኚህ የሚታያቸው ቻናሎች በጣም በእንግሊዝኛ በጣም ሚሊየንስ ተከታታይ ያላቸው ናቸው። ስለዚህ እነኚህን ቻናሎች አራት አደረጋችሁ ወይም ፈር ተከትላችሁ ብትሰሩ በተለይ በጣም በዓለም አቀፍ ደረጃ ተቀባይነት ያላቸው ናቸው። እናንተ የምትችሉ ከሆነ ይህን ትሰራላችሁ። ድምፅ ማያስፈልጋችሁ ባክግራውንድ ሚውዚክ ብቻ አደ በማድረግ ቪዲዮ መስራት ትችላላችሁ። ይህ አንደኛው። ሁለተኛው ሰልፍ ኢምፕሩቭመንት የሚባለው ወይ ደግሞ ራስን መለወጥ እንዴት ይቻላል ከመጽሐፍ ጥቆማ አንጻር፣ ከሚንቀሳቀስ እንቅስቃሴ አንጻር፣ ከአበራራችን አንጻር ይህን ብታደርጉ እኮ ይሄን ነገር ሰውናችሁ ላይ ለውጥ ያመጣል የሚል ሰልፍ ኢምፕሩቭመንት በአጠቃላይ ምን ይመስላል የሚለውን ነገር ብትሰሩ ይህም ትጠቀሙበታላችሁ። ከዛ በተጨማሪ ሜንታል ሄልዝ ወይ ደግሞ የስነ አእምሮ አጠባበቅ የሚሉ ነገሮች ምን ብናደርግ ስፖርት ብንሰራ ከአመጋገብ አንጻር ከአኗኗራችን አንጻር ከምንናገረው አንጻር እነዚህ ነገሮች ብታስተካክሏቸው አእምሯቸው ላይ ሼፕ ይደረጋል የሚሉ የቻናል አይነቶቻቸው ለምሳሌ ያህል እነኚህ ማየት ትችላላችሁ። አራተኛው ሜክ መኒ ኦንላይን ወይ ደግሞ በኦንላይን እንዴት ብር መስራት ይቻላል የሚል ነው። በነገራችን ላይ ከክፍያ አንጻር ከሁሉም በላይ ክፍያ የሚከፈለው ይሄ የዚህ አይነት የቻናል አይነት ነው። ሜክ መኒ ኦንላይን የሚባለው ነገር ምንድን ነው? እንዴት ነው ብር መስራት የሚቻለው? በኦንላይን ተጠቅመን ብር መስራት ማግኘት የምንችለው እንዴት ነው? ምን አይነት ስራዎችን ብንሰራ ትርፋማ ያደርገናል የሚሉትን ጥቆማ ማድረግ የሚጠበቅባችሁ እናንተ ማውራት አይጠበቅባችሁ። ስለዚህ በጣም ትርፋማና አትራፊ ያደርጋቸዋል። ለምሳሌ ያህል እነኚህ ቻናሎች ብትመለከቷቸው በጣም ትርፋማና ብዙ ሚሊዮን ተከታይ ናቸው። ሌክዠሪ የሚባል ወይ ደግሞ የቅንጡ አኗኗር ህይወትን ማሳየት፣ ይህን ከክፍያ አንጻር በጣም ተመልካች ያለው ነው። በተለይ ሀብታሞች ይህን ነገር ስለሚያዩት፣ ሀብታሞች ነው የምታውቁት ደግሞ ለእነሱ የሚታየው ነገር ላይ ፕሮዳክት ማስታወቂያ የሚሰራውን በጣም ሌክዠሪ የሆነ ነገር ስለሆነ በዚህ አንጻር በጣም ትርፋማ የሚያደርጋቸው ነገር ነው። ሌክዠሪ አኗኗር ምን ይመስላል? ሌክዠሪ በዓለማችን ላይ ምርጥ 10 መኪናዎች፣ በዓለማችን ላይ ምርጥ ውድ የሆኑ ቤቶች፣ በዓለማችን ላይ ምርጥ የሆኑ ደሴቶች ብላችሁ ማስታወቅ የምችሉት ሌክዠሪ የሆኑ ነገሮችን ብትሰሩ እናንተ በጣም ትርፋማ የሚያደርጋቸው ነገር ነው። ይሄን ለምሳሌ ያህል እነኚህ ቻናሎችን ብትመለከቷቸው በጣም ትርፋማ የሆኑ ቻናሎች ናቸው። ሉዚንግ ዌይት ደግሞ ወይ ደግሞ ክብደት መቀነስ ላይ በጣም ትርፋማ የሚያደርግ ነገር ነው። ምክንያቱም በአሁን ላይ በዓለማችን ላይ ወፍራም ሴቶች በጣም መቀነስን ይፈልጋሉ። በተለይ በሴቶች ላይ ብዙ ጊዜ ስለሚያት ይህን በምታደርጉ ሳላ ላይ ሁለት አይነት ትርፎችን ታገኛላችሁ። አንደኛ
ያን ሉዝ ዌይትን በምትሰሩበት ሰዓት ላይ ከቪዲዮ የምታገኙት ከአድሴንስ የምታገኙት ክፍያ ይኖራል። ሁለተኛ አፊሊየት ማርኬቲንግ ላይ ለዛ የሚሆኑ ለሉዝ ዌይት የሚሆኑ መድኃኒቶችን በመሸጥ በጣም ትርፋማና ትልቅ ገቢ ያላችሁ ሰዎች ማላችሁ። ለምሳሌ እነዚህ ቻናሎች ብትመለከቷቸው በጣም ትርፋማ የሆኑ ብዙ ገቢ ማግኘት የሚቻልበት ቻናል ማለት ነው። ይሄ ደግሞ ስፔሲፊካሊ ደግሞ ለወንዶች በተለይ መስራት የሚችል ነገር ነው። ጌኒንግ መስል ወይ ደግሞ ጡንቻን ማሳደግ ወይ ደግሞ ሰውነትን ማፈርጠም የሚቻልበት መንገድ ምን ምን ነው? ይሄን ስፖርት ብትሰራ፣ ይሄን ሲታፕ ብትሰራ፣ ይሄንን ሁላት ብትሰራ፣ ይሄን ብታደርግ ሰውነት ይፈረጥማል፣ ይጠነክራል ብሎ ማሳየት በተለይ በሀገራችን ብዙ አልተለመደም፣ ብዙ ቻናሎች የሉም። ስለዚህ እነኝህን ብታደርጓቸው በጣም ጥቅም ይኖራቸዋል። ለምሳሌ ያህል እነኝህን ቻናሎች ብትመለከቷቸው በጣም ብዙ እያገኙበት እንደሆነ ትረዳላችሁ። ሶፍትዌር ቱቶሪያል ለሙዎችን መስጠት። ሶፍትዌር ቱቶሪያሎች ማለት ነው ስልጠናዎችን መስጠት ነው። ለምሳሌ ካንቫን ብትጠቀሙ ካንቫ ሶፍትዌር ነው። ስለዚህ ይህን ካንቫ እንዴት አድርጌ ብሰራ ኤዲቲንግ እሰራበታለሁ፣ እንዴት ነው ተምብኔል መስራት የምችልበት፣ እንዴት ነው ይህን ማድረግ የምችልበት፣ አሊያም ደግሞ ሲ ፕላስ ፕላስ ሊሆን ይችላል፣ ጃቫ ሊሆን ይችላል፣ የተለያዩ ሶፍትዌሮችን እንዴት ነው መስራት የምችለው የሚለው ነገር ስክሪናችሁ ሪከርድ እያደረጋችሁ እያወራችሁ አሊያም ደግሞ በጽሁፍ ብቻ እያስቀመጣችሁ ብሰሩ በጣም ትልቅ ትርፋማ የምትሆኑ ናቸው። ለምሳሌ እነኚህ ቻናሎች ብትመለከቷቸው በጣም ትርፋማና ትርፋማ እንደሆኑ ያሳያቸዋል ማለት ነው። የፊልም ትችት ላይ ደግሞ ተጨማሪ ስራ ብትሰሩ ወይ ደግሞ ክሪቲክ ፊልም ላይ ወይ ደግሞ ፊልሞች ላይ ማብራሪያ መስጠት የሀገርኛ ሊሆቻት ሀገር ውጭ የሆኑ ብትሰጧቸው በጣም ብዙ ተመልካች ይኖራቸዋል። በዓለም አቀፍ ደረጃ በጣም እንደዚህ ነገሮች የተለመዱ ናቸው። በተለይ ፊልም ላይ ሪያክት ማድረግ፣ ፊልም ላይ ክሪቲክ ማድረግ፣ ፊልም ላይ ሀሳቦችን መስጠት፣ ፊልሞች ላይ መወያየት በጣም ትርፋማ የሚያደርጉ ነገሮቻቸው። እነኚህ ነገሮች በተለይ በሀገራችን አልተለመዱም፣ በጣም ጥቂት ናቸው። የምናውቃቸው እንኳን ሀገርኛ እነ ኮሚስትራ ካልሆነ በስተቀር በጣም ብዙ ቻናሎች የሉም። ስለዚህ እናንተም በዚህ ፊልድ ላይ ብትገቡበት የእናንተን በቃላቸው ብቻ ፊልሙ ላይ ሀሳብ መስጠት፣ ፊልሙ ላይ ተጨማሪ ሀሳቦች መናገር አሊያም ደግሞ በፊልሙ ላይ ማብራሪያ ብትጨምሩበት ይሄን ነገር ተሳስተዋል፣ ይሄን ነገር እንዲህ ቢያደርጉ ብላችሁ መጨመር ትችላላችሁ። በምሳሌ በሀገራችን የምናውቀው ፊልም ሪሞት ነበረ፣ ሶል ሪሞት ነበር። በጣም እንዴት አድርጎ ክሪቲክ ሲያደርግ እንደነበር ፊልሞችን ከማን የትኛ ፊልም ከምን ሰረቀ እያለ ሲያቀርብ ነበረ። በጣም ጥሩ አድርጎ ያቀርብ ነበር። ነገር ግን ባህል ላይ ተቋርጦ ነበር። ስለዚህ እናንተም ይሄን ነገር ብታደርጉት በጣም የምትጠቀሙበት ነው ማለት። ከዛ በተጨማሪ እንደምታውቁት ሀገራችን በጣም ብዙ ወጣቶች ኳስ ተመልካች ናቸው። ስለዚህ ኳስ ላይ ማብራሪያ መስጠት፣ ተጨማሪ ሀሳቦችን መናገር አሊያም ደግሞ ኳስ ሰዓት ላይ እንዲህ ቢሆን እኮ የተሻለ ነበረ ብሎ ሀሳብ መስጠት በጣም ትርፋማ የሚያደርጉ ከምን አንጻር እንደምታውቁት የሀገራችን ወጣቶች በጣም ብዙ የኳስ ተመልካች ነው። ስለዚህ ኳስ በሚመለከትበት ሰዓት ላይ ኮሜንት ማቅረቡ አይቀርም። ዩቲዩብ ደግሞ ኮሜንት ሲሰጣችሁ ደግሞ በጣም ቪዲዮችሁ ቫይራል የመውጣቱ አቅሙ ትልቅ ነው የሚሆነው እና ብዙ አልተለመደም። ጥቂት ቻናሎች ናቸው ሀገራችን ውስጥ ያሉት። እናንተ ግን ይህን ብትጨምሩበት እና ብታደርጉት በጣም ትርፋማ ያደርጋቸዋል። በጣም ያልተለመደ ነገር ግን የሀገራችን ሰዎች በጣም ብዙ ነገሮችን በዚህ ጉዳይ ላይ የሚያወሩ ናቸው፣ ግን አልተሰራም። ይሄ ስራ ምንድን ነው ሲባል ስለ ዝነኞች ዜና ማቅረብ ወይ ደግሞ ውሏቸው መናገር ወይ ደግሞ እገሌ እንዲህ ገብቶ ነበር እገሌ እንዲህ ወጥቶ ነበር የሚሉ ነገሮች ይፈለጋሉ፣ ግን ብዙ አልተሰሩም። ምትችሉ ከሆነ ስለ ዝነኞች ማውራት ዛሬ እኮ እንዲህና እንዲህ ሆኖ ነበር እገሌ እንዲያደረገ እገሌት እንዲያደረገች የሚሉ ነገሮች ሀገራችን ላይ በጣም መለመድ ያለባቸው። በቃል ይወራል፣ ነገር ግን በዩቲዩብ ደረጃ ብዙ አልተለመደም። ስለዚህ ይሄ ፊልድ ላይ ብትገቡበት እስካሁን ያልተበላበት ያልተሰራ ስራ ስለሆነ በሰሩበት ቤስት አይዲያ ነው የሚሆንላችሁ። ምርጥ 5 እና ምርጥ 10 እያሉ ነገሮችን ማቅረብ፣ ምርጥ 5 የፊልም አይነቶች፣ ምርጥ 5 አክተሮች፣ ምርጥ 5 እንዲህ ምርጥ 10 እገሌ እገሌ ምርጥ 10 ምርጥ 5 እያሉ የተለመዱ አለ። በውጭ ሀገር ላይ ቶፕ 10 ቶፕ 5 ተብሎ ቻናሎች ተከፍተው ሚሊየንስ ተከታይ ያላቸው ናቸው። ለምሳሌ እነኚህን ቻናል ብትመለከቷቸው ምርጥ 5 ተብሎ ይሄን የሚያክል ሚሊየን፣ ምርጥ 10 ተብሎ ይሄን የሚያክል ተብሎ ሰብስክራይበር ያላቸው ናቸው። ስለዚህ እናንተ ምርጥ 5 እና ምርጥ 10 በተለይ ሀገርኛ አድርጋቸው ብታቀርቧቸው ደግሞ በጣም ቤስት ነው የሚሆንላችሁ። ያልተለመደና ቢሰራ ብዬ የማስበው ሌላኛው ወንጀል ነክ ታሪኮች አሊያም ደግሞ አስፈሪ ታሪኮችን ማቅረብ በጣም የተለመደ ነው። እኔም በእንግሊዝኛ የምሰራቸው የራሴ ቻናሎች አሉ። አንደኛው የምሰራበት ቻናል ላይ በጣም አስፈሪ የሆኑ ነገሮችን በትረካ መልክ በእንግሊዝኛ ማቅረብ ነው። ይሄን ለመርዳት ደግሞ ኤአይ መጠቀም ይቻላል፣ ቻት ጂፒቲ መጠቀም ይቻላል። ነገር ግን በሀገርኛ ግን ሀገር ውስጥ የተከናወኑ ሊሆን ይችላል፣ ውጭ ሀገር የተከናወኑ ሊሆን ይችላል። አስፈሪ ነገሮችን አንዳንድ ጊዜ አቤል
በሁለተኛው ቻናል ላይ የሆነ ልጅ በሁለተኛ ቻናል ላይ ይሰራቸዋል አንዳንዴ። ነገር ግን የተለመዱ ብዙ ስላልሆኑ እናንተ ወደዚህ ስራ ብትገቡ ከእናንተ የሚጠበቀው ትረካውን ማቅረብ ነው። አሊያም ደግሞ በጽሁፍ እንደተባለው በአኒሜሽን መልክ ብታቀርቧቸው በጣም ቤስት የሆኑ ቫይራል የመውጣት እድላቸው ሰፊ ነው የሚሆኑ። መላምት ወይ ደግሞ ኮንስፓረሲ ቲዎሪዎችን ማቅረብ ለምሳሌ 7 የሚል እኛ ሀገራችን ላይ 7ኛ ወይ ደግሞ 7 የሚል ቻናል አለ እና አብይ ይልማ የሚያቀርቡት የነበሩ የዩቲዩብ ቻናሎች አሉ። እነሱ ላይ ኮንስፓረሲ ስለ 66 ሊሆን ይችላል፣ ስለ ሰይጣን ሊሆን ይችላል፣ ስለ አጋንንት ሊሆን ይችላል። ሀገራችን ላይ በጣም ብዙ መወራት የሚችሉ አለ። በአማርኛ ሊሆን ይችላል፣ በእንግሊዝኛ ሊሆን ይችላል። እናንተ በተመቻችሁ ኮንስፓረሲ ቲዎሪዎችን ማቅረብ ማቀራበር በጣም ቤስት ነው። እንደው ሀገራችን ላይ የምታነሱ ከሆነ ግን በተለይ ከፖለቲካ ውጭ ከሆነ በጣም አሪፍ ነው። ፖለቲካ ከሆነ ደግሞ ጭራሽ ያው እንደምታውቁት ካሜራ መግባትም ስለሌለበት በጣም መጠንቀቅ ይኖርባችኋል። ነገር ግን ኮንስፓረሲ ቲዎሪ በጣም 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 ጠቃሚ ነገር ነው እና የምትችሉ ከሆነ እሱ ላይ የምትገቡበት። ድንቃድንቅ ነገሮችን ወይ ደግሞ ድንቃድንቅ ዜናዎችን ማቅረብ በጣም በዓለም አቀፍ ደረጃ የተለመዱ ነገሮች ናቸው። እዚህ ድንቃድንቅ ነገሮችን በጣም ቤስት የሆኑ የተለመዱ ናቸው። እናንተ በአጭሩ እነኚህ ቻናሎችን ተመልክታችሁ ምን ያህል ውጤታማ እንደሆኑ መመስከር ይቻላል። እንግዲህ እስካሁን ድረስ ከተከታተላችሁ ከዚህ በኋላ የሚቀረው ለእናንተ የሚጠበቅብኝን ቦነስ አይዲያ ማቅረብ ነው። ከተቻላችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቦነስ አይዲያዎች ምንድናቸው ሲባል ለምሳሌ እነኚህ የምትፈልጓቸው ነገሮች የቪዲዮ ሶርስ ሊያስፈልጋችሁ ይችላል። ኤዲት ስታደርጉ የሚውዚክ ሶርስ ሊያስፈልጋችሁ ይችላል። የሳውንድ ኢፌክት ሶርስ ሊያስፈልጋችሁ ይችላል። ከዛ በተጨማሪ ፍሪ የሆኑ ፒክቸሮች ሊያስፈልጋችሁ ይችላል። የሂስትሪ ዶኩመንቶችን ማግኘት የምትችሉባቸው ቻናሎች ሊሆኑ ይችላል። ስለዚህ እናንተ በተቻለ መጠን እኔ በዚህ መልክ አስቀምጥላችኋለሁ። ቪዲዮ ማግኘት የምትችሉት ከዚህ ቻናሎች ላይ ፓውዝ እያደረጋችሁ ማየት ትችላላችሁ። ቪዲዮዎችን ከነኚህ ቻናሎች ማግኘት ትችላላችሁ። ፎንቶችን ከነኚህ ቻናሎች ማግኘት ትችላላችሁ። ፒክቸሮችን ከነኚህ ቻናሎች ማግኘት ትችላላችሁ። ሳውንድ ኢፌክት ከዚህ ቻናል ማግኘት ትችላላችሁ። ሚውዚክ ደግሞ ከነኚህ ቻናሎች ማግኘት ትችላላችሁ ማለት ነው። ስለዚህ እነኚህ ቻናሎች ላይ የገባችሁ የምትፈልጓቸው ነገሮች በርዕሰ ጉዳይ ጻፉላቸው። በርዕሰ ጉዳዩ ከጻፏችሁላቸው በኋላ የሚቀርቡላቸውን ሶርሶች በመጠቀም እናንተ ኤዲት በማድረግ ከእናንተ የሚጠበቀው ድምፅ መጨመር ብቻ ነው። ድምፅ አልባ ማድረግ የእናንተ ምርጫ ነው ማለት ነው። የዛሬ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በድምፅ ሳይሆን በካሜራ ብቻ በመስራት ካሜራ በመቅረጽ ብቻ ድምፃችሁ ሳያስፈልግ ፊታችሁን ከፈለጋችሁ አለማሳየት ትችላላችሁ። መስራት የምትችሏቸውን አይዲያ ያቀርብላችኋለሁ። ቀጣይ ርዕስ ቸር ሰንብቱ።